አይ ቅዱሳን እንዴት ናችሁ? እኔ ወንድማችሁ ግርማ ነኝ። ዛሬም በሌላ ሐሳብ ደግሞ ተመልሰን መጥተናል። እግዚአብሔር ይፈቅድ ከዚህ ሐሳብ ደግሞ ብዙ እንደምትማሩ እርግጠኛ ነኝ። ዛሬ የምናነሳው ሐሳብ ድብብቆሽ የሚል ነው እና በዚህ ሐሳብ ላይ በትዳራችን፣ በስራችን፣ በህይወታችን ላይ ድብብቆሽ ምን ያህል ጉዳት እንዳለው ዛሬ በደንብ አድርገን እናወራለን። እግዚአብሔር ይመስገን። ትዳራችንን ስናነሳ ባለፈውም ስለ አንድነት አንስተን ነበርና እንደው ከዛ በፊት ግን ድብብቆሽ ተጫውተህ ታውቃለህ? በደንብ ድብብቆሽን ለማብራራት ያክል አንዱ ይደበቃል፣ ሌላው ደግሞ ፈላጊ ነው። በትዳር ውስጥ ድብብቆሽን አንተ እንዴት ታየዋለህ? በጣም በጣም ከባድ ነው። ትዳር ላይ ሆኖ የሚደበቅ ነገር ካለ በጣም ከባድ ነው። እዛ ቤት ውስጥ መኖር፣ በዛ ትዳር ውስጥ መኖር ለባልም ይሁን ለሚስት በጣም በጣም ከባድ ነው። ምክንያቱም ሁልጊዜ ተጠራጣሪ ሆነሽ፣ ሁልጊዜ ሰላም የሌለው ምን እንደሚሆን አታውቂም። የሆነ ነገር ሊመጣ የሚል ስጋት አለው እና እኔ ለትዳር በጣም ማልመኘው ማልፈልገው በህይወቴም ላረገው ማልወደው ነገር ቢኖር መደበቅ ነው። ግልጽነት ለትዳር ዋና ነገር ነው። ምንም ነገር ሆኖ በግልጽነት ባረገው ይሻለኛል። ግን ደብቄ አንኛ እኔም ደብቄው እኔም ነው ምትጎዳው እና ካሁን ነገሩ ተገለጠ፣ ካሁን ታወቀ። ትንሿን ነገር ጀምሮ ማለት መደበቅ ማለት ትልቅ ነገር አይደለም። በጣም ትንሽ ስልክ መደወል፣ ለቤተሰብ ስልክ መደወል ደብቆ፣ ለወንድም ስልክ መደወል፣ ለእህት ስልክ፣ ለጓደኛ ስልክ መደወል። ለምሳሌ አንቺ የማትፈልጊውን ነገር የማትፈልጊው ጓደኛ ቢኖረኝና ያ ህይወቴን የሚያበላሽ እንደሚሆን ብታቂና ብትነግሪኝ ጓደኛ ነው። በህይወቴ ላይ ምንም አይነት የሚጨምረው የሚቀንሰውም ነገር የለም። ግን ያን ነገር ስትይኝ ያን ነገር እምቢ ብዬ ደብቄ ማውራቴ ራሱ ሄዶ ትንሿ ነገር ትልቁን ነገር እያረገች ያበላሽ ነው የመጣው። ይህንን ስናነሳ እንግዲህ መጀመሪያም ይሆን የቤታችን ምሳሌ ወይም የቤታችን መመሪያ የእግዚአብሔር ቃል ነው። እግዚአብሔርን ቃል ደግሞ ስናነሳ የመጀመሪያው ቤት የአዳምና የሔዋንን ቤት እንዴት ነበር ብለን ነው ማየት ያለብን። በዘፍጥረት ምዕራፍ 2 ቁጥር 25 ላይ እንደዚህ ይላል። በጌታ ስም አነባዋለሁ። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ ይሁን እንጂ አይተፋፈሩም ነበረ ይላል። ስለዚህ እግዚአብሔር በትዳር ውስጥ ድብብቆሽ እንዲኖር እግዚአብሔር ፈቃድ አይደለም። ሁለቱም ራቁታቸውን ነበሩ፣ ይሁን እንጂ ነው የሚለው። ራቁት ስለሆኑ ቀጥሎ የሚመጣው ነገር መተፋፈር ወይም ደግሞ መደባበቅ አልነበረም። በዚህ መደባበቅ የመጣው ከውድቀት በኋላ ነው። ከእግዚአብሔር ልክ ኃጢአትን ሲያደርጉ እግዚአብሔር አትንኩ ያላቸውን ካረጉ በኋላ ሄደው ድምጽን ሰምተን ምን አደረግን ነው ማለት ፈራን፣ ከዛ ተሸሸግን ወይም ተደበቅን። ያ ድብቅነት የመጣው ከውድቀት በኋላ ነው እንጂ ከውድቀት በፊት መደባበቅ፣ መተፋፈር፣ ይሄ መካሰስ የሚባሉ ነገሮች በትዳር ውስጥ አልነበረም። እግዚአብሔር ራቁታቸውን አድርጎ የፈጠራቸው ግልጽነት ነው። ስለዚህ ቤቴ፣ ትዳሬ አንተ ለኔ የነጻነት ዓለሜ የግልጽነት ዓለሜ ነው መሆን ያለበትና በትዳር ውስጥ ድብብቆሽ ከመጣ መደበቅ ከጀመረ ሚስትም የምትደብቀው ባልም የሚደብቀው ነገር ከመጣ የግልጽነት ዓለም የለም ማለት ነው። ስለዚህ ቅድም አንተ እንዳነሳ የሆነ ቀን ደግሞ መገለጡ አይቀርም። ያ ቀን ሲገለጥ ደግሞ የሚመጣው ነገር እምነትን ነው የሚያሳጣው። ስለዚህ ያ ነገር ጥርጣሬ ይዞ በመጣ ቁጥር እርሾ ነው ማለት ነው እየጨመርን ያለ ነው። እርሾን በጨመርን ቁጥር ኩፍ እያለ እየበዛ ጥላቻን፣ ቂምን ምናምን እየጨመረ በመካከል ያለውን ፍቅር እያጠፋ ይመጣል። በጣም እኔ የጌታን ሳላገኝ በፊት ማን ነው ቦንኬ ኢትዮጵያ መቶ ሲያገለግል አንድ ሰው ዶሮ ፋብሪካ ውስጥ የሚሰራ ሰው የነበረ ደብቆ አንድ ዶሮ ሰረቀ አለ እና ደብቆ ሰረቀ፣ ግን አንድ ጓደኛው አይቶት ነበር እና ከዛ በሚቀጥለው ቀን ሲመጣ ያ ልጅ ሌሊቱን ሙሉ ቀኑን ሰርቶ የሌሊት shift ነበረውና
ከዛ ይሄኛውን ዶሮ የሰረቀው ልጅ ለይት ግባልኝ ይለዋል። አልገባም ነው የቀኑ ሙሉ ደክሜ እንዴት ያገለይት መገባለህ ሲለው ነው ባለፈው እኮ ዶሮ ስሰርቅ አይቻለሁ ማንም አላየህም እኔ አይቻለሁ ሄጄ ለአለቃ ሳልናገር ግባልኝ ሲለው ገባ። ይሄን ደጋግሞ ያደርግበት ነበር። ያ የደበቀው ነገር ከተጋለጠ ከስራ ስለሚባረር ከህይወቱ ስለሚወጣ ወይም የሚከፍለው ዋጋ ስላለ እንዳይከፍል ግን ሌላ የማይገባ ክፍያ ይከፍል ነበር እና አሁን ትዝ አለኝ እሱ አሁን አንድ ዶሮ ነው የሰረቀው ግን የከፈለው ዋጋ ከዛ በላይ ስለዚህ በህይወታችን ውስጥ የምናመጣቸው እነዚህ ነገሮች የሚያስከፍሉን ዋጋዎች አሉ። ለጊዜው ቀላል ይመስላል እኮ አይደለ? ትልቅ ነገር የግዴታ መሆን የለበትም። ለምሳሌ አሁን እኔ ስልኬን ካንተ በደብቅ ፓስወርዴን በከለከለክ ስልኬን ልታይ ስትል ኮምፎርት ባይሰማኝ ኦኬ ብለህ ታልፋለህ። በእንደ ትዳር ስታየው በዚህ ዘመን አሁን እየገቡ ያሉ ነገሮች ስላሉ ብዙም ደግሞ እየተነኩ ያሉ ኢሹዎች ስላይደሉ መነካት አለባቸው ብለን እናምናለን። አንተ እንደ ባል እኔም ደግሞ እንደ ሚስት እነዚህ ነገሮች ሲመጡ ምን አይነት ስሜት ይሰማሃል? ካንተ ነገሮችን በመደበቅበት ጊዜ መደበቅ አንቺ መደበቅ ብቻ ሳይሆን እኔም የኔን ነገር ለመንካት ስትፈልጊ ኮምፎርት የማይሰማኝ ከሆነ ወይም ደስተኛ ካልሆንኩኝ እሱ ልክ አይደለም ብዬ አምናለሁ። ማለት የኔን ነገር ለማየት የፈለግሽበት ጊዜ አለ። ድንገት ስልኬ ላይ ገብተሽ እንትኑሳ ይሄ ምንድነው ደግሞ እንደዚህ ላይክ ያንን አንድ ነገር ለመንካት ወይ አንድ ነገር ለማየት ስትገቢ አንድ ነገር ላይ እናንተ አይታችሁ አትወጡ ሴቶች በጠቅላላ። እኔ ደግሞ አንቺ ሳቅሽ እንደዛ ልክ ተገቢያለሽ። ከዛ ሁሉንም ቼክ የምታደርጊው አልመልስም ቴክስት ትመልሽልኛለሽ የሆነ ነገር ታደርጊያለሽ። ግን አንዳንድ ጊዜ ያንን የኔ ኮምፎርቴ ነው ያ በምታደርጊልኝ ነገር የምትሰሪልኝ ነገር የሆነ ነገር ግን አንዳንዴ እኔ ኮምፎርት አይሰማኝም። የማይሰማኝ ግን ምንም ስለሆነ ሳይሆን ምናልባት ስህተት አድርጌ ቢሆን እገኛለሁ ወይ የሆነ ነገር አድርጌ ቢሆን የሆነ ስህተት ይገኝብኛል የሚል ነገር ስለሚኖር ግን እኔ ስህተትም ተገኝቶ በዛ ስህተት ብወቀስ የለም በዛ ስህተት ልክ አይደለህም ብባል ይሻለኛል። እኔ አንቺ ለኔ ያለሽን መታመን ከማጣ አንቺ ለኔ ያለሽን ፍቅር ለኔ ያለሽን ሰጪኝ ነገር ከማጣ ምክንያቱም ወንጀል መርማሪ አይደለሽማ በፍጹም ኦኬ ስልክን ልጅ አይደለሁም እኔ ልጆቻችንን አሁን ገብተን ስልክን አምጣ ምናምን ብለሽ ታያለሽ። እነሱም እድሜያቸው ድረስ እድሜያቸው ገና በአንድ ልጅ በሆነው ጊዜ ግን እኔ ደግሞ ልጅ አይደለሁም ማረገውን አውቃለሁ። ግን አንዳንድ ጊዜ ግን ይሆናል ሁሉ ጊዜ ስልክ አታይም ሁሉ ጊዜ ስልክ አትጎረጉሪም ግን አንዳንድ ጊዜ ይሆናል። ያንን ጊዜ ቢሆን እንኳን ያን ቀን አስቤ አንድ ቀን ስልኬ እንደሚታይ ብዬ አስቤ መጠንቀቅ አለብኝ። ግልጽ ነው ማድረግ ያለብኝ። አርጌውም ከሆነ አርጌዋለሁ በዚህ ምክንያት እንደዚህ ነው ብዬ ልናገር የሚችልበት ድፍረት ሊኖረኝ ይገባል ብዬ አስባለሁ። እኔ አሁን አንዳንድ ያው በትዳር ላይ ምን እናማከራለን ሰዎች ወደኛ ይመጣሉ ምክርም ጸሎትም ፈልገውና አንዳንድ ጊዜ የምንሰማው ነገር የባሌን ፓስወርድ አላውቅም ስልኩን እንደነካ አይፈልግም ሚስትም ደግሞ እንደዛ አካውንታቸውንም የተደበቀ ነው። እነዚህ ነገሮች የሚያመጣው ክፍተቱ እየሰፋ ነው የሚመጣው ማለት አንተ ቀደም እንዳልከው ሚስት መርማሪ ባል ደግሞ ተመርማሪ አይደለም ወይም ደግሞ ሚስት ተመርማሪ ባል መርማሪ አይደለም። ግን ያንተ ስልክ የኔ ስልክ ነው የኔ ስልክ ያንተ ስልክ ነው እንኳን ስልካችን እንኳን አካውንታችን ራሳችንን ላንዳችን ሰተን ነው ያለነው። ስለዚህ እኔ ራሴን ላንተ የሰጠውክ እንዴት ነው ስልኬ ላንተ ልከለክልህ የምችለው? እንዴት ነው አካውንቴ ላንተ ልከለክልህ የምችለው? ያ ማለት ካንተ የደበኩት ወይም ካንተ ማስበልጠው ነገር አለ ማለት ነው። ስለዚህ በቤት ውስጥ የሚያመጡ ነገሮች ሰው አንተም ለምሳሌ ኮምፎርት የማይሰጥ ስልክን ምን ትታረግበታለህ? ተደብቀ የምታወራው ተደብቀ ቴክስት የምትለዋወጠው ተደብቀ ሌላ ወንጀል የምትሰራ ካልሆነ በስተቀር ልጆቻችን ፓስወርዳችን ልጆች ሁሉ ነው የሚያውቁት እንኳን አንዳችን ለአንዳችን ቀርቶ ይሄ እኛ ቤት የሚሰራ ነው ሁሉ ቤት ይስራ ይያልን አይደለም። እዚህ ጋር ምንናገር እኛን የጠቀመን እኛን የረዳንን
እና ደግሞ ከተማርንበት ነገር ሰዎች ምናልባት ከተማሩ ብለን ነው። ስለዚህ አንተ ፓስወርድ ተደብቆ አውቅም የኔም እንደዛው ተደብቆ አውቅም። ግን ሰዎች እንደዛ እያደረጉ በሌላ ሳይድ ደግሞ እመኑኝ አብሮ መሄድ ይችላል ወይ ነው። አብሮ ሊሄድ አይችልም ማለት በቃ በጭፍን እመኑኝ አይደለም። እኔ እኮ ስሜት አለኝ ነው ውስጥ የሚመጣ ነገር አለ የምጠረጥረው ነገር ይኖራልና ሞር እምነት እየጠፋ በመጣ ቁጥር ደግሞ ፍቅር እየቀነሰ ነው የሚመጣው። ለትዳር ደግሞ መተማመን ዋና ነገር ነው። ስለዚህ መተማመናችንን የሚያጠፋ ነገር እንዳናደርግ በህይወታችን በጣም እየተጠነቀቅን መሄድ አለብን። ይሄንን ስናነሳ ደብቀው የእግዚአብሔር ቃል ወደ ቤታቸው ደብቀው ያስገቡትን ሰዎችና ያመጣባቸውን ነገር አብረን ማየት አለብን። ያ እኔ ሁሉ ጊዜ ስንኖር እንግዲህ ክርስቲያኖች ነን። ውጭ ሀገር ለምንኖር ሰዎች የዚህ ሀገር ካልቸር አለ ባህል አለ ለነሱ ነው የሰራው። አንድ ቤት ውስጥ 20 አመት 30 አመት ኖረዋል። እንደ ደባል ነው የሚኖሩት። እሷም የሆነ ነገር ትገዛለች እሱ የሆነ ነገር ይገዛል። በቃ ለስሜታቸው ብቻ ነው የሚኖሩት። ምንም አላማን ወይም ደግሞ ግብን የያዘ አይደለም ህይወታቸው። ስለዚህ ማይረባ ኑሮ የሚኖሩት ለዚህ ነው። እኛ ግን ክርስቲያኖች ነን። እኛ ጌታ ኢየሱስን የምንከተል የእግዚአብሔር አላማ በህይወታችን ያለ እግዚአብሔር በህይወታችን ሊወስደን የሚፈልገው ረጅም መንገድ ያለን ሰዎች ነንና እንደ ክርስቲያን ይህን ስናወራኛ እንደ ዓለማዊ ሰው አይደለም። እንደ ክርስቲያን ትዳር እግዚአብሔርን እንደሚሰማ እንደሚከተል ትዳር በእግዚአብሔር ፊት ሚስት እናቷን ትታ አባቷን ትታ ባል አባቱን ትቶ እናቱን ትቶ ዘመዱን ትቶ አብሯት ለመኖር ወስነው በሚኖርበት ቤት ውስጥ ነው ይሄን ምንለው። እዚህ ጋር ላስቆመና አሁን ያነሳው በጣም ጥሩ ፖይንት ስለሆነ ሩሜት ነው አይደል እዚህ ሀገር የሚባለውና ባለትዳር ሆኖ ልክ እንደ ሩሜት ይኖራል አይደለ? አንቺ ሞርጌጁን ትከፍያለሽ ወይ አንተ ሞርጌጁን ትከፍላለህ፣ እኔ ደግሞ አስቤዛውን እችላለሁ ኦር ደግሞ ኢንሹራንሱን እንደዚህ ተደራርጎ ከዛ የሚፈልጉትን ነገር እያደረጉ ልጅም እኩል ወጪ ያወጣሉ። እያደረጉ ግን አካውንት አላቀውም ስልክ ፕራይቬሲ አሁን ፕራይቬሲ በሁለት ወይ ነው ማየት ያለብን በሁለት መንገድ። ኦፍ ኮርስ እኔ ቀደም እንዳነሳሁት አባሮሽ አንጫወትም ቤታችን ውስጥ አሁን አባሮሽ ነው እየተጫወትን ያለ ነው። የዛን ጊዜ ሳይታውቅ አልፎ አሁን የፈለከውን ጓደኛ ጋር መደወል ትችላለህ፣ ማውራት ትችላለህ፣ መሄድ ትችላለህ። ሙሉ ሰው ስለሆንክ ማታረገውን ነገር ሁሉ ሚስት እኔ እየፈቀድኩልህ አታደርግም፣ አንተም ደግሞ እየፈቀድክልኝ ሳይሆን ግን ተነጋግረን ቤታችንን ይጠቅማል ወይ ትዳራችንን ይጠቅማል ወይ ለልጆቻችን ይጠቅማል ወይ እግዚአብሔር ለሰጠን ነገርስ ደግሞ ጥሩ ነው ወይ ብለን ነው እንጂ እንደ ሩሜት የፈለክበት ወጣ ትመጣለህ አላውቀው የፈለኩበት ሄጄ እመጣለሁ አላውቀው። ስለዚህ ያ የሩሜት ስታይል ነው ቤታችን ውስጥ እየኖርን ያለ ነው። ያ ደግሞ እግዚአብሔር በትዳራችን ሊሰራ የፈለገውን ነገር አላማውን እንድናደርገው አያደርገው። ስለዚህ ይዞት የሚመጣው ነገር ውጤት እያንዳንዱ ነገር ውጤት አለው አይደል? ስናደርገው ዝም ብለን አይደለም ስናደርገው ይዞት የሚመጣው ነገር ስላለ በመካከላችን ግልጽነት ከሌለ ደብብቆሽ ነው አንዱ ተደባቂ አንዱ ፈላጊ ወይም አባራሪ የሆነ ይመጣል። ስለዚህ ትልቅ ጉዳት ያለው እሱ ነው። መጽሐፍ ቅዱስ ለዚህ ማስረጃ እንዲሆን ዘፍጥረት ምዕራፍ 31 ቁጥር 30 ላይ ስለ ራሔል ከላባ ቤት ከያዕቆብ ጋር በሸሹ ጊዜ የሚናገረው ቃል ነው። ከዛ መጽሐፍ ቅዱስ ሲናገር ያዕቆብም ለላባ ለምን ዝም ብለህ ሸሸህ? እኔ እኮ ድግስ አድርጌልህ እንድትሄድ ፈልጌ ነበር። ያው የሱ ሐሳብ አይደለም እግዚአብሔር ስለተናገረው ነው ያለው። ግን ቢሆንም ግን ያዕቆብ ላባን እንዲህ ሲል መለሰለት፣ ሴቶች ልጆችን በኃይል ነጥቄ ወይም ተወስድምኛለህ ብዬ ነጥቀህ ወይም ተወስድምኛለህ ስለፈራ ነው። ነገር ግን ከኛ መካከል ያንተን ጣዖት ምስል ደብቆ የተገኘ ሰው ይሙት፣ ያንተ የሆነውን አንዳች ነገር ከኔ ዘንድ ቢገኝ አንተ ራስህ ደመኖችን ባሉበት የፈለከውን ውሰድ አለው ይላል። ከዛ ይህን ሲል ራሔል ጣዖቱን ምስል መስረቋን ያዕቆብ አያውቅም ነበር። አሁን ይሙት ብሎ የሰረቀ ሰው ይሙት ብሎ ሲናገር ያን ራሔል እንደሰረቀች አያውቅም ነበር። ራሔል በጣም የሚወዳት ለሷ ብዙ ዋጋ ከፍሏል።
ለሚወዳት ሚስት የደበቀችው ነገር ስላላወቀ እሱ ከአፉ ይሞት ብሎ ተናገረ። ራሔል የሚፈልግ እግዚአብሔር ያሉበት ቦታ ላይ ሳትደርስ በመንገድ ላይ ነው የሞተችው። አይሻውን ቅድም እንዳልሽው የተደበቀ ነገር በትዳር ውስጥ ሄዶ እንደዚህ ያለ ክፉ ነገር በህይወታችን ላይ ያመጣል። የተለያዩ ዛሬ ብንገልጣቸው ብንጠቅሳቸው በደንብ ሊባሉ የሚችሉ ቤት ውስጥ ሊያመጡ የሚችሉ ጉዳቶች አሉ። እነዛ ጉዳቶች ደግሞ በጸሎትም አንቀይራቸውም፣ በጾም ጸሎት አንቀይራቸውም፣ በነብይ ብዛት ጸሎት አንቀይራቸውም። የማይቀይሩ ናቸው። ለምን? ከመደበቅ ጋር የመጡ ከርሶች ስለሆኑ። አይሽ አሁን ያዕቆብ ይሄን አለ። ከዛ መጽሐፍ ቅዱስ ሲናገር ተገኘባት አይደለም። ተነሺ የሴት ልማድ ላይ ወግ ላይ ነኝና መነሳት አልችልም አለች። አልተገኘም እስከዛ ድረስ በቃ ታይቶ ሄደ። ግን ኦሬዲ እግዚአብሔር አይቶታል። የወጣው ንግግር ደግሞ በሷ ላይ ሰርቷል። ልክ መድረሻ ጋር ሲደርሱ ያ ሁሉ አቋርጦ እግዚአብሔር የነገረው የተስፋ ቃል ቦታ ጋር ሊደርሱ ሲሉ ቢንያምን እየወለደችው ነው የሞተችው። በምጥ ነው የሞተችው። እና ያን ልጆቹን ያለ እናት እንዲያድጉ አደረገ። ዛሬ ምናልባት እንደዚህ አይነት ሞት ወዲያውኑ በህይወታችን ላይ ሆን ይችላል። ይዞት የሚመጣው ነገር ግን በረከት አይደለም፣ እርግማን ይዞ ነው የሚመጣው። ምክንያቱም ሚስት እያዘነች በመጣች ቁጥር፣ እያለቀሰች በመጣች ቁጥር፣ የሚስት ስሜት እየተጎዳ በመጣ ቁጥር እግዚአብሔር የሷም አምላክ ስለሆነ የሷም አባት ነው። የባልም ደግሞ ልክ እንደዛው አንዳንድ ሚስቶች እንደዛ አይነት ሚስቶች አሉ። ደብቀው ለቤተሰቦቻቸው የሚያደርጉ ደብቀው ከቤተሰቦቻቸው ጋራ ባሎቻቸውን ወደ ውጭ አውጥተው የሚያደርጉ አሉ። ከጓደኛም ጋር ቢሆን ሁለቱም ቢሆን አንተ የእግዚአብሔር ልጅ እኔ ደግሞ የእግዚአብሔር እንጀራ ልጅ አይደለሁም። ስለዚህ አንተ ያዘንክ በመጣ ቁጥር እግዚአብሔር እየባረከን አይደለም የሚመጣው አይደል? ለዛ ነው እንደውም ጴጥሮስ ላይ እኮ ሲናገር ባሎቹ ሚስቶቻችሁ ምን እንዳታረጉ ይላል፣ እንዳታሳዝኗቸው። ለምን ሲል ተስፋን አብረዋችሁ የሚወርሱ ናቸውና ይላል። አንደኛ፣ ሁለተኛ ደግሞ ጸሎታችሁ እንዳይከለከል ይላል። ስለዚህ ሚስትን እያሳዘነ በመጣ ቁጥር አንድ ባል ጸሎቷ አይሰማም። ሊጾም ይችላል፣ ሊጸልይ ይችላል፣ ቀኑን ሙሉ ዋጋ ሊከፍል ይችላል፣ እግዚአብሔር ቤት ጎንበስ ቀና ሊል ይችላል። እቤት የሚያሳዝናት ሴት ግን አባት አላት፣ እግዚአብሔር የሚባል አባት ሚማገትላት አለ፣ ሚቆምላት አለ። ስለዚህ ድካም ነው እንጂ በረከት ወደ ህይወት ውስጥ አይመጣም። እርግማን ነው ይዞ የሚመጣው። ሌላውንም የምናነሳቸው ብዙ ፖይንቶች ይኖሩናል። ያ ማለት ስናነሳ ሴት ብቻ አይደለችም ተጎጂ፣ ወንድም ነው ተጎጂ የሚሆነው። ስለዚህ ቅድም አንቺ እንዳልሽው በእግዚአብሔር ቤት የትኛውም የምናረጋቸው መዘመር ቢሆን፣ መስበክ ቢሆን፣ መጸለይ ቢሆን፣ ማስተናገድ ቢሆን የትኛውም ነገር ከቤት ነው የሚጀምረው። አይሽ ቤታችን ነው መጀመሪያ። ቅድም እንዳልሽው ሰላማችን ቤት፣ ነጻነታችን ቤት መሆን ያለበት። እግዚአብሔር እነዛ ነገሮችን ቢፈልግ ኖሮ ዓለማዊ ሆነን እግዚአብሔር መጠቀም ይችል ነበር። አይሽ አሁን አድኖን ከዓለም ክደን መተን እግዚአብሔር ቤት ላይ ስንመጣ ግን ለሚስት እኔ ላንቺ የማላደርገው ምንም ነገር ለምን አይቀርብኝም? በቃ ምንም ነገር የህይወቴ ዓላማና ግቤ እሱ ነው። የመጀመሪያው ነገር እግዚአብሔር የሰጠኝን ቤት እንደ እግዚአብሔር ቃል ሚስቴን ወድጄ ያለኝን ነገር ነፃ አድርጌ በእግዚአብሔር ቤት ላይ እንድኖር እግዚአብሔር ሰጠ። ይሄን ፈልጌ ነው ማረገው። አይፈልግ መጽሐፍ ቅዱስ ላይ አምጡና ገንዘባችሁን ስጡ፣ ለሚስት ስጣት ወይ ለባል ስጪው የሚል ነገር አልተጻፈም። ነገር ግን ስንኖር በመድር ላይ ስንኖር ግን እኚህ ነገሮች ናቸው ቤታችን ላይ ሰላማችንን የሚጠብቁት፣ ደስታችንን የሚጠብቁት። እግዚአብሔር በሰጠን ጥበብ፣ እግዚአብሔር በሰጠን ዕውቀት ቤታችንን የምንሰራበት ለዚህ ነው። ስለዚህ እኔ ፈልጌ ነው ማረገው፣ ወድጄ ነው ማረገው። ማናችንም በማናችን ላይ አለቃ አይደለንም። ማናችን በማናችንም ላይ እንድታለቅሺ ለአንድ ቀን በፍጹም ከእንባ ከዓይንሽ ወጥቶ በዚህ ምክንያት ምንም አይነት ስትራግል እንታረጋ። ይሄ እንደ ባል እኔ ቤቴን መመራበት እግዚአብሔር የሰጠኝ ጥበብ ነው። አልፈልግም። ገንዘቡ ይቅርብኝ። ምክንያቱም አልነበረንማ። ገንዘብ ሳይኖረን እኮ በሰላም እኮ በፍቅር ኖረናል። ዋጋ ከፍለን አብረን ተርበን አብረን ተቸግረን ኖረናል። አሁን ገንዘብ አገኘው ብዬ እኔ ለምንድን ነው ገንዘብ የምደብቀው? ለምንድን ነው የምደብቀው? አንዲት ሴት እየሰማሁኝ አንድ ፕሮግራምና በችግር ጊዜ አለች እግዚአብሔር እባክህ ለልጆቼ ስትል እንደው ጸሎቴን ስማ
ለቤቴ ስትል ብሎ እግዚአብሔር ጸሎቱን የሰማው ራሱ አለች ለሚስቱ ለልጆቹ ካለው ነገር እግዚአብሔርን ተማጽኖ ነው ከዛ ነገር ውስጥ የወጣውና እግዚአብሔር ልክ ሲባርከው ያንን ከእግዚአብሔር ጸልዮ ያመጣውን ነገር ከሚስቱ መደበቅ ይጀምራል። አሜን። ከሌላ ሴት ጋር መሄድ ይጀምራል። ለማይገባ ነገር ማድረግን ይጀምራልና ምንጩ ግን እኮ እግዚአብሔር የሰማው ከዛ ለቤቱ ነበረ እያለች ተናገርና በጣም ነበር የነካኝ። ሁሉ ጊዜ በመጣንበት መንገድ ኦፍ ኮርስ ሁሉ ሰው እንደኛ በችግር ላይ ጀምር ይችላል፣ ከሞላም ነገር ሊጀምር ይችላል። ግን እግዚአብሔር አለያይቶ ነው ትዳር ውስጥ የሚያስገባው። እናትና አባቱን ትቶ ከሚስቱ ይጣበቃል ነው የሚለው። ብዙ ጊዜ አሁን ደግሞ ስናየው ከእናትና ከአባቱ ሳይለያይ ከዛ ከሚስቱ ጋራ ለመኖር ነው የሚመጣው። ስለዚህ ከዛ ጋራ ያልተለየ ነገር ስላለ እዚህ ጋራ መጣበቁ አይመጣም። ስለዚህ ከዚህኛው ቀንሶ ወይም ከዚህኛው አግድሎ ከዚህኛው ደብቆ እዛኛው ጋራ ይሰጣል። እግዚአብሔር ለአዳምና ለሔዋን እናት አልነበራቸውም አይደለ? እነሱ የሰው መጀመሪያዎች ናቸው። ግን ከዛ በኋላ ላለው ለእኛ ነው ይሄ ፕሪንሲፕል የተሰጠን። ሰው እናትና አባቱን ይተዋል ከሚስቱም ጋራ ይጣበቃል ነው የሚለው። ስለዚህ ለመጣበቅ መጀመሪያ መለያየት መቻል አለብን። ካልተለየን ግን በእጅ አዙር ባገኘነው አጋጣሚ ይሄኛው ቤት ቢበደል ይሄኛው ቤት ቢጎዳ ምንም አይመስላቸው ሰዎች አሉ። ምክንያቱም እዛ ጋራ ያለ ስለሆነ መለኮታዊ ፕሪንሲፕል ደግሞ ሁሉ ጊዜ የሚሰራ ነው። ስለዚህ ደብቀን ምናደርጋቸው ነገሮች ሁሉ ቤተሰብ መርዳት በራሱ መልካም ነው፣ ደግሞም ይገባል። ግን ተነጋግረን ለምን አንረዳ? እኔ አንተን ቤተሰብ አንተን ሳገባ አንተን ብቻ አይደለም ያገባው ከነ ቤተሰብህ ነው የተቀበልኩት። አንተም ደግሞ የኔን ቤተሰብ ከኔ በላይ ነው የራሴን ቤተሰቦች አንተ ምትረዳ ምታግዝ ምትደግፈው። ምክንያቱም እኛ ቤት ማከል እኛ እንጂ እየደጋገምን የምንናገረው ቃል ይሄ ነው፣ እኔ የሚባል ነገር የለም። ስለዚህ እንደዚህ ከሆነ አንተም የኔን ቤተሰብ ለመርዳት አትሳቀቅም፣ የአንተም ቤተሰብም ለመርዳት ግልጽነት አለ። ተነጋግረን የምናደርገውን ነገር እያደረግን መሄድ እንችላለን። የግድ ነው ማለት አሁን ቤት እኔ ስኖር ቅድም እንዳልኩሽ እኔን አምነሽ ነው እናትና አባትሽን ጥለሽ መጣሽ። አይሽ አሁን ያን ነገር እኔ ብዙ ባሎች ወደ ኋላ ሄደው እንዲያዩ ትፈልጋለሁ። ምክንያቱም እኔ አንተም ብላ ነው ሁሉን ነገር ትታ አላማዋን፣ ትምርቷን፣ ህይወቷን ያላትን ነገር ትታ ከፊት የነበራትን ፕላን ከፊት የነበራትን እቅድ አገሯን፣ ሰፈሯን ሁሉ ጥላን የመጣችው። አይሽ አሁን ለኔ ትልቅ በህይወቴ ላይ ቦታ የምሰጠው ያን ነው። እኔ ሰው ሆኜ እኔ ተመርጬ እኔ ሰው መርጦኝ ከኔ ጋር ሊኖር ሰው መርጦ እኔ ጋር ከመጣ እግዚአብሔር አንቺን ለኔ ከሰጠኝ እናቴን እኮ ከዛ በኋላ የምፈልገው ማድረግ ይችላሉ። ግን እናቴ ሚስት መሆን አትችልም። እህቴን ከዛ በኋላ የምፈልገው ነገር ማድረግ እህቴ ግን ሚስት መሆን አትችልም። የራሷን ኑሮ የምትኖረው የራሳቸውን ነገር ነው የሚያደርጉት። እነሱ የራሳቸውን ኑሮ እየኖሩ በህይወታቸው ላይ እንዴት አድርጌ ነው እነሱን ቤቴ ላስገብቼ ደብቄ የሆነ ነገር ማማክረው? ህይወቴ ቢበላሽም የኔ ነው፣ ልክ ነው። ቢከብርም የኔ ነው፣ ከፍ ቢልም የኔ ነው። እኔ ባለክስ የምታለክሽው አንቺ ነሽ፣ እነሱ አይደሉም። እኔ ብታመም የምታስታምሚኝ አንቺ ነሽ፣ እነሱ አይደሉም። እኔ አንቺ ጤነኛ ባትሆኚ የአንቺን ጤና ዋጋ የምከፍለው እኔ ነኝ፣ ማንም አይደለም። ይህን እንረሳዋለን። መጨረሻ ላይ የምንቀረው እንደዛ እኮ ነው። ሰው ሁሉ ቢያባረን፣ ሰው ሁሉ ቢሸሸን፣ ሚስት ሁል ጊዜ አለች ዋጋ የምትከፍል፣ ባል ሁል ጊዜ አለ ዋጋ የሚከፍል። እኔ የምለው ምንድን ነው ማንም ሰው በህይወታችን ላይ ማንም እህትም ትሆን ባልም ይሆን ልጆችም ይሆኑ ማንም ሰው በህይወታችን ላይ መጀመሪያ እኔና አንቺ መካከል ያለው ነገር ነፃ መሆን አለበት። ማንም ሰው ጣልቃ ሊገባበት ደብቀን ልናደርግ የሚገባው ምንም ነገር የለም። ምክር ቢሆን እግዚአብሔር ከሆነ ቤትን እንዳስተዳድር እግዚአብሔር ለኔ ጥበብን የሚሰጠኝ አምላክ ነው። ሰማለሁ የሰው ምክር ያ ግን ባንቺ ላይ እንዲመከር አልፈልግም። አንዳንድ ሰዎች ቤት ውስጥ የሉም እንጂ ቤቱን እየመሩ ያሉት እነሱ ናቸው። ልክ አይደለም። ውጭ ሆነው አንተ እንደዚህ ያደርግ እንደዚህ ሁን ፊት እንዳሰጣት እንዲህ በተነስተ ሄድ በጣም ነው የሚያስቀኝ። እኔ ፊቴን ላንቺ ካልሰጠው ለማን የምሰጠው? ገንዘቤን ላንቺ ካልሰጠው፣ ህይወቴን ላንቺ ካልሰጠው ለማን የምሰጠው? እንዴ ይሄማ ማየው ነገር እኮ ነው።
አጥር ዘሎ እኮ ነው ያገባት። ሲያገባት እኮ ዋጋ ከፍሎ ሰው ሁሉ ተደባድቦ አንዳንዱ የሆነ ነገር ሆኖ ነው ያገባው እኮ። ታሪክን ወደ ኋላ ማየት እኮ ነው። እሷን ስታገባት ወይም አንቺ እሱን ስታገቢው የነበረውን ጊዜ ማየት እኮ ነው። መርጣችሁ ነው። ስለዚህ አሁን ለእኔ አንደኛና አንደኛ ቤቴ ነው። አንደኛና አንደኛ አንቺ ነሽ። ከዛ ቀጥሎ ነው ቤቴ ላይ ካለ እግዚአብሔር የሰጠኝ ነገር ካለ ምን አይደለም ለዘመዶች የቀርቶ ለሀገር የምተርፍበትን በረከት እግዚአብሔር ከሰጠኝ ምንም የሚከለከል ነገር የለም። ሰዎች የሚጠይቁን ወጣቶችንም ይጠይቁናል አይደለ? ትዳር ውስጥ ፍቅር እየቀዘቀዘ ይመጣል። የመጀመሪያው የጮኝነት ጊዜ ፍቅርና ከትዳር ውስጥ ያለ ፍቅር አንድ አይሆንም ብለው ይጠይቁናል። በዚህ ሁሉ አመት ውስጥ ያንተ ፍቅር እንዴት ነው? እኔ ልክ እንደ የወይን ጠጅ ሞር በቆየ ቁጥር ጠንካራ እንደሚሆን የኔ ፍቅር እንደዛ ነው ብዬ ነው ማምነው። እየጠፋ ሳይሆን ምንም ይጠፋ ነገር አለ። ፍቅር አንቺ ነሽ ምሰሪበት፣ አንቺ ነሽ ህይወትሽንም ልብሽንም ገንዘብሽንም ቅድም እንዳለ ሁሉ ነገር የምታረጊበት። እዛ ካለ እየጠነከረ ድሮ አሁን ምንም ሳይኖረኝ ከቤት እንዳትወጪ መተው ሰዎች እንዳይወስዱብኝ ቁጭ አድርጌ ካንቺ ጋር 24 ሰዓት ሙሉ ምግብ ሳንበላ ጠብቄሽ አውቃለሁ። በነገራችን ላይ ተያይዘን የጠፋ ነው። ሌላ ቀን ደግሞ ስንነግራቸዋለን። እና በዛ ጊዜ መተው እንዳይወስዱብኝ ስለምፈልግ ከኔ ጋር ቁጭ ብዬ ካንቺ ጋር ተቃቅፈን እየተኛን ተርበን አውቃለሁ። አሁን ማብላት እንዳለብኝ አላሰብኩኝም። አሁን ግን እንደዛ አላረግም። አሁን ያንን ባሰብኩት ቁጭ ብዬ ካንቺ ጋር ባረግ አብረን ነው የምንሞተው። ዓለም እንደዛ አሁን ህይወቴ ልጆች ወልደናል ምናም ብዙ ኃላፊነት አለ። ግን ማረገውን ነገር ሁሉ ጥልቅ በሆነ በማስተዋል እያንዳንዷን ቤት ውስጥ ለምታረጊው ነገር ሁሉ እምቆጥረው እንደ ወርቅ እመመነዝረው ብዙ ነገር አለኝ። ስለዚህ አይቀዘቅዝም ፍቅር። ግን ኢንቨስት እያደረክበት ነው። ፍቅር እንደ አትክልት ነው። በተንከባከብከው ቁጥር እያበበ እያፈራ እየደመቀ ይሄዳል። ግን እንደነዚህ አይነት ነገሮች በመጡ ቁጥር ምን እያረገ ይመጣል? እየከሰመ አበባን ተክለኸው በቃ ይብቀል አንዴ ተክየዋለሁ አትለውም። ውሃ ታጠጣዋለህ፣ አረሙን ታነሳለታለህ፣ ትኮተኩተዋለህ፣ እየወጣህ እየገባህ ታየዋለህ። ስለዚህ እነዚህ ነገሮች በተለይ ሚስጥር ማለት ፕራይቬሲ እና ሴክሬት መለየት መቻል አለበት። በህይወታችን ውስጥ ፕራይቬሲን መንካት ልረፍ ብትል ሰው ላግኝ ብትል ኖ ብዬ እኔ ሪሞት ኮንትሮል የህይወትን ይዤ አልመራህም። ነገር ግን ሚስጥር የሚባል ነገር ግን በባለ ትዳር መካከል ሊኖር አይገባም። መጽሐፍ ቅዱሳዊ አይደለም። እነዚህ ነገሮች በመጡ ቁጥር ፍቅራችንን ያጠፋል፣ እምነታችንን ያጠፋል፣ ትግስታችንን ይነካዋል። ስለዚህ ቤቱ እየተናጋ እየፈረሰ እየወደቀ መሄዱ አይቀሬ ነው። ከኛ ደግሞ አልፎ ለምሳሌ ባል ደብቆ ይዞት የሚሄደው ነገር ልክ እንደ መርዝ ነው። በህይወት ውስጥ የጨመረው መርዝ ነው። መርዝ ጥቂትም ትሁን ብዙም ትሁን መርዝ ነው፣ ጉዳት ነው ያለው። ስለዚህ ይዞት የመጣው ነገር ሚስት ላታውቅ ትችላለች፣ ልጆች ላያውቁ ይችላሉ። ያንን ይዘነው በመጣን ቁጥር በህይወታችን ውስጥ ይዞት ከሚመጣው ትልቁ ችግር በልጅ ብቻ በሚስት ብቻ አይቀርም፣ ወደ ልጅ ይሄዳል፣ ወደ ቤተሰብ ይሄዳል። ለዚህ ደግሞ ትልቁ ምሳሌያችን ኢያሱ ምዕራፍ 7 ላይ የአካን ታሪክ ነው። እኔ በጣም እሱ የሚገርመኝ ማለት ሲደብቀው በጣም ቀላል ነበር ነው። ቅድም ስናወራ ነበር እስራኤል እንደዛ እየተሸነፈ እሱ ከደበቀው ነገር የተነሳ እንደውም መጽሐፍ ቅዱስ በቁልቁለት አባረሯቸው ነው የሚለው። ሲጀምሩ እኮ መረ ትንሽ ከተማ ናት 2000 ወይም 3000 እንጂ ሁሉም ህዝብ አይወጣ ነው ያሉት። እውነታው እውነት ነው። በዛ በጥቂት ማሸነፍ የድላቸው ምንጭ እግዚአብሔር ስለነው ትንሽ ሆኖ እንዲያሸንፉ የሆነው ምክንያት ትንሽ ሆኖ ብርቱ ስለሆኑ ሳይሆን በትንሽ በሆነው ነገር እግዚአብሔር ተጨምሮበት ስለሆነ የሚያሸንፉት በቃ አይወጣ እንደውም እኛ እናሸንፋለን ብለው። ግን መጽሐፍ ቅዱስ አልቻሉም። ያንን ወስዶ አካን ሲያየው ወሰደውና ደበቀው ይላል። ከዛ መጥቶ ጦርነቱን መሳተፍ ጀመረ። እስራኤል እየደከመ እየቀለጠ ነው የሚለው። በጣም እንዲከባድ መሰለሽ። በጣም በእግዚአብሔር ፊት እንደ ባለ ትዳሮች በጣም ብዙ ማስተዋል፣ ብዙ ቅልጠት፣ ብዙ መድከም፣
ብዙ ዝለት ሞራል በቃ ቤት ውስጥ ህይወት እኮ አንዳንድ ጊዜ ሰርተሽ ህይወት ጣዕም እኮ ያጣል። ልክ ነው። ጣዕም ያጣል። መብላት አያስደስትሽም፣ መዝናናት አያስደስትሽም፣ መጫወት ፀሐዩ አያምርሽም፣ አየሩ ሰመር መጣ ምናምን ሰው ሲል ሰመር ራሱ ትዝ አይልሽም። ለምን? የተደበቀ ነገር ካለ ሁል ጊዜ የጣዕሙ ምንጭ እግዚአብሔር ስለሆነ እግዚአብሔር ፊት ያንን ደስታ የሚጨምርልን እግዚአብሔር ስለሆነ ያንን እግዚአብሔርን የሚያሳዝን ነገር ነው መደበቅ። አይሽ እሱ ላይ ትንሽ አንቺ ተናገሪ። ደበቀ ነው የሚለው። ከዛ በኋላ ኖርማል ሰው ነው እንደሆነ ሄደው የተቀመጠው። ሲደብቅ ሚስቱ አታውቅም፣ ልጆቹ አያውቁ። በጣም ግን ኢያሱ ልክ 36 ሰው አካባቢ ሲመታ በቁልቁለት ነው። ከዛ የህዝቡ ልብ ቀለጠ ይላል። በቁልቁለት ሲመቱ አስብ እስራኤል ወይኔ አለ ምን እላለሁ አለ። እስራኤል እንዲህ ከተሸነፈ ምን እላለሁ ብሎ ኢያሱና ሽማግሌዎቹ ቀኑን ሙሉ በግንባራቸው ተደፍተው እግዚአብሔር መጣና ለምንድን ነው በግንባር የተደፋው? ቁም አለው። ይሄ ለካ እርም ይዞ ቀኑን ሙሉ በግንባር ቤት ትደፋ ለውጥ የለው። ይገርማል። ቀኑን ሙሉ ብትጾም በግንባሩ እኮ ነው ኢያሱ። ለምንድን ነው የቆምከው አለ እግዚአብሔር። ዋጋ የለውም። ጸሎት ዋጋ የለውም። መጾም ዋጋ የለውም። እግዚአብሔር ከጾማችን አይጀምርማ። እግዚአብሔር ከጓዳችን ነው የሚጀምረው አይደለ? እንትና የማንም እኮ ማንም ሳኦልም እኮ በጓዳ የሚያገሳው ነገር ምንድነው ነው የሚለው። ስለዚህ እግዚአብሔር ሰው አያየውም፣ ግን የሚያገሳ ነገር አለ፣ የሚሰማው ነገር አለ፣ ያየው ነገር አለ። ግን ሚስቱና ልጆቹ ይሄን ታሪክ አያውቁም ነበረ። ስለዚህ እስራኤል በድሏል ነው የሚለው። በጣም ይገርመኝ። የደበቀው አንድ አካን ነው። እግዚአብሔር አካን ደበቀ አላለም። ወይም ደግሞ የአካንን ጎሳ ጠርቶ እሱ ነው የበደለው አይደለም ያለው። በአንድ አካን እስራኤል በድሏል ነው ያለው እግዚአብሔር። ስለዚህ እስራኤል ሁሉ ሰበሰበ፣ ጣጣለ። ከዛ መጨረሻ አካን ላይ ወደቀ። ከዛ ለምን አስጨነከን ነው ያለው። አየ እኔ በማደርገው ነገር እኔ ደብቄ የማስገባው ነገር እኔም ብቻ አይደለም አፌክት የሚያደርገኝ ከኔ አልፎ ልጆቼን ከልጆቼ ባሌን አካባቢ ላይ የሚያመጣው ነገር አለ። ቤታችን ውስጥ ቆም ብለን ማሰብ አለብን። አንዳንድ ጭንቀቶች ሲመጡ እነዚህ ጭንቀቶች ምንጫቸው ምንድነው? እንደ ክርስቲያን አይደለ ዝም ብለን አንሄድም። እግዚአብሔር ለድል ነው የጠራን። እግዚአብሔር ለሰላም ነው የጠራን። እግዚአብሔር ለእረፍት ነው የጠራን። ግን ጸልየን የማይሄድ ከሆነ በህይወታችን ውስጥ በአመታት መካከል ለውጥ የማይመጣ ከሆነ እንደ ባለነ ትዳር ቁጭ ብለን የነጻነት ይሄ እኔ ሁሌ ወደዋለሁ። ባለትዳርም የትዳርም እናስተምራለን የጋብቻ ትምህርት ላይ የራቆትነት ዓለም ብለን ነው የምናወራው። የራቆትነት ዓለም ያስፈልገናል በቤታችን። ቁጭ ብለን ይሄ ነገር ለምንድን ነው እኔ አንተም በነጻነት ካላወራው ከማጋራ አወራለሁ። ስለዚህ ያንን ነገር አላደረገም ነበረ። እንደ ኖርማል ነው ሄደው። አሁን እንደ ኖርማል ሄደን ማለት እግዚአብሔር ተስማምቷል ማለት አይደለም። ስለዚህ መጨረሻ ላይ የመጣው ምንድነው? የወሰደውን አምጣው ነው ያለው። ካመጣ በኋላ ሚስቶች ልጆቹን በድንጋይ ተወግረው ሞቱ ነው የሚለው። እኔ እሱ ብቻ ሳይሆን የሚገርመኝ አንድ ነገርን ጠራ። አሁን ይልሽ በእግዚአብሔር ፊት የተደበቀ ነገር ሲኖር ሁል ጊዜ ልንከለክለው የማይገባ ነገር ሲመጣ ጊዜው መንፈሱን እግዚአብሔር ሲሰጠን ወዲያው መውደቅ ሌላ ቀን ሳይጨመር መጽሐፍ ቅዱስ ሲናገር አንድ ነገር ጠራ። ከነገድ መካከል ቤተሰብ ጠራ፣ ከቤተሰብ መካከል ወንድምን ጠራ፣ ከወንድም መካከል እያለ መጨረሻ እሱ ጋር እስኪመጣ ድረስ ዝም ነው ያለው። አጭርና ግልጽ ነው የእግዚአብሔር ቃል የሚናገረው። የተደበቀ ነገር መጽሐፍ መክብብ 7 ቁጥር 14 ላይ ሲናገር እግዚአብሔር ክፉም ይሁን ደግ ሁሉንም እግዚአብሔር ወደ ብርሃን ያመጣዋል ይላል። ምንም የሚከለክለው ነገር የለም። ጊዜ ነው። አው ጊዜ ነው እንጂ እግዚአብሔር ያመጣዋል። እግዚአብሔር ከማምጣቱ ፊት አሁን አካን አመጣ። እግዚአብሔር ምንድነው እንዲያስጨንቀናል? ንገረኝ ሳደብቀኝ ሲለው በድያለሁ እግዚአብሔርን። አሁን ነው የምትናገረው። ለምን ትላንት ቀኑን ሙሉ ዛሬ ቀኑን ሙሉ ህዝቡ እየሞተ ያለ ለማል ተናገረ? አስጨንቀናልና አሁን አንተን እግዚአብሔር ያስጨንቃል ነው የሚለው። ዋው! እንዴት አስጨናቂ! ልጆቼ ይጨነቃሉ እኮ በእኔ ምክንያት። እኔ በደበኩት ኃጢአት ልጆቼ ምንም የማያውቁ ልጆቼ ይጨነቃሉ። እኔ በደበኩት ኃጢአት፣ አንቺ በደበክሽው ኃጢአት እኔ ምንም ማላቀው ይጨነቃል። ልክ ነው። አይሽ ጉዳቱ ለኛ ብቻ አይደለም ለልጆቻችን ነው።
እንደ ባለትዳር አስተውለን የተደበቀ ነገር እንዳይኖር በጥንቃቄ በእግዚአብሔር ፊት እንድንመላለስ አደራ እንላችኋለን። ኢየሱስም ሲናገር ይሄን በጣም ምን አይነት መጽሐፍ ቅዱስ አንድ ነገር እየደጋገመ ከተናገረ በጣም ነገሩ ሲሪየስ ነው ማለት ነው። በሉቃስ 12 ቁጥር 2 ላይ የማይገለጥ የተሸፈነ የማይታወቅ የተሰወረ ምንም የለም። ስለዚህ በጨለማ ያወራችሁትን ሁሉ በብርሃን ይሰማል፣ በእልፍኝ ውስጥ በጆሮ ያንሾካሾካችሁት በሰገነት በይፋ ይነገራል ይላል። ስለዚህ የተሰወረ ማይገለጥ ስለሌለ የሚገለጥ ቀን ውድቀቱ ከባድ ይሆናል፣ ስብራቱ ከባድ ይሆናል። ስለዚህ እግዚአብሔር የጠራን አንድ እንድንሆን ነው። ሁለቱም አንድ ይሆናሉ ነው የተባለው። በመካከል ያለ የተደበቀ የተሰወረ ነገር መውጣት መራገፍ ከቤታችን ልክ እንደ ቆሻሻ መውጣትና ከዛ በኋላ የእግዚአብሔር የሆነ በረከት እግዚአብሔር በቤታችን ኢንቮልቭ እንዲያደርግ የነጻነት ዓለም ቤታችን የነጻነት ዓለማችን ትዳራችን የራቁትነት ዓለም መሆን አለበት እንደ እግዚአብሔር ቃል። የዛኔ እንደዛ ሲሆን እግዚአብሔር በረከቱን በእኛ በልጆቻችን ሳይከለከል እንደፈለገ እንዲሰራ ይሆናል። እግዚአብሔር ይባረክ። አሜን። እግዚአብሔር ይባርካችሁ። የዛሬው ፕሮግራማችን ይሄን ይመስል ነበረ። እናንተስ ይሄን በትዳራችሁ እንዴት ናችሁ? እስቲ ከባላችሁ ከሚስታችሁ ጋራ በዚህ ርዕስ ላይ ተነጋገሩ። ድብብቆሽ ነው ወይስ የራቆትነት ነው ቤታችን? እግዚአብሔር ዘመናችሁን ይባርክ። ይሄንን መልእክት ለአንድ ሰው ላኩልን። አብረን የእግዚአብሔርን መንግስት እንስራ። እንወዳችኋለን። እህታችሁ ህይወት ነኝ። ጌታ ይባርካችሁ።